ሰላም ሰላም ጣፋጭና ተወዳጆች የኢትዮጵያ ልጆች እንዴት ናችሁ? ደህና ናችሁ? ልጆች እንዴት ነው ጊዜያችሁ? ሳምንታችሁ እንዴት አለፈ? በጥሩ ሁኔታ እያሳለፋችሁ ነው? በጣም ጎበዝ ልጆች። እንዴት ነው ትምህርታችሁንስ በአግባቡ እየተከታተላችሁ ነው? ጎበዝ ልጆች። ከኔ ጋር የምንሰራቸውን ስራዎች እየሰራችሁ በጣም ብዙ ስራዎች እንዳጠራቀማችሁ እንዲሁም ደግሞ የነበራችሁን ዕውቀት እንዳሻሻላችሁ ብዙዎቻችሁ ነግራችሁኛል። በዚህም በጣም ደስተኛ ነኝ። በጣም ልጆች ጎበዞች ናችሁ። በርቱ እሺ። ልጆችዬ ለዛሬ አንድ ቆንጆ ስራ እንደምንሰራ ተነጋግረን ነበር አይደል? የተለያየ ነው። እስኪ እዚች ጋር እዩና ገምቱ። ምን ይመስላችኋል? በጣም ጎበዞች። እዚህ ጋር የምታዩቸው የተለያዩ የሚያማምሩ ቆንጆ ስዕሎች አሉ አይደል? በስዕል መልክ ነው የሚሰሩት፣ ግን ለቤት ውስጥ ግድግዳ ጌጥ መሆን ይችላሉ። ለጓደኞቻችን ስጦታ ሰርተን መስጠት የምንችለው እንዲሁም ደግሞ የራሳችንን ችሎታ እንድናዳብር ብዙ ጊዜ ብንሰራው የሚመረጥ በጣም ቆንጆ ስራ ነው። አያችሁት? እርሳስን ወይም ደግሞ እስክሪብቶችን ተጠቅመን መስመሮችን በመገጣጠም የሚሰራ ቆንጆ ስራ ነው። ደስ ይላል አይደል? ያምራል። ይሄን ብቻም ሳይሆን ልጆች እዚህ ጋር የምታዩቸው በጣም ብዙ አይነት ጌጦች ወይም ስዕሎች አሉ። ዛሬ የምንሰራው እነዚህ ነው። እሺ፣ በጣም ያምራሉ አይደለ? ታዲያ ልጆች እንደዚህ ለመስራት ደግሞ የሚያስፈልጉን ነገሮች አሉ። በዋነኛነት ቀለም ያለው ወረቀት ያስፈልገናል፣ ያው ስዕሉን ለመስራት እንዲመቸን ማለት ነው። እንዲሁም ደግሞ ማርከር፣ እርሳስ፣ ላጲስ፣ ማጣበቂያ፣ እነዚህም ነገሮች ስለሚያስፈልጉን ይህን ነገር ዝግጁ አድርጋችሁ የምትሰሩበትን ቦታ በደንብ አዘጋጅታችሁ እናንተም ተዘጋጅታችሁ እስክትጠብቁኝ ትንሽ ደቂቃ ሰጥቻችሁ ልመለስ። እሺ ልጆች ተመልሰናል። ዝግጁ ናችሁ? ተዘጋጃችሁ? በደንብ ጎበዝ ልጆች። ተመልከቱ። እኔ እዚህ ጋር ወረቀቱ ስስ ስለሆነ ይሄ ነጭ ወረቀት ብዙ ጊዜ በጣም ስስ ናቸው አይደለ? ስለዚህ ጠንከር ብሎ ለረጅም ጊዜ እንዲቆይልን ከኋላው ክላሰር ወይም ጠንከር ያለ ወረቀት አብሬ ከነጭ ወረቀቱ ጋር አጣብቄያለሁ። አያችሁ? እንደዚህ አይነት ይዘት እንዲኖረው ማለት ነው። በመቀጠል እነሱ ካዘጋጀን በኋላ መጀመሪያ መሀል መስመሩን በማስመሪያ እንደዚህ እናደርግና እንለካለን፣ እኩል እንዲመጣልን ማለት ነው። መሀሏን ለማወቅ እዚች አካባቢ ስለሆነ መሀሉ ልጆችዬ እዚህ ጋር ያለውን ቅድም ያሳየኋችሁን ነገር ስለሆነ የምንሰራው መሀሏን እንዲከያዝን በኋላ እንደዚህ እያረግን የተለያዩ ዚግዛግ እያረግን እንደዚህ ኦቫል እንደዚህ እያረግን የመጨረሻ ወረቀት ጥግ ድረስ እንሰራለን። እኔ በማርከር አድምቄ ስለማሳያችሁ መስመሩን ግን እናንተ የሚታያችሁ ከሆነ እዚህ ጋር ስሩት። አሁን እኔ እንደዚህ አስምሬ ጨርሻለሁ። ያሰመርኩትን በጥቁር ማርከር እንዲያምር እያንዳንዱን መስመር አደምቀዋለሁ። ያችሁ ልጆች እነዚህ መስመሩን በደንብ አድምቀን ካዘጋጀን በኋላ አንደኛ ቅርጹ የሚያምር ይሆንልናል፣ በደንብ ይታያል። አሁን ሁላችሁም በደንብ እየታያችሁ እንደሆነ ተስፋ አደርጋለሁ። ከዚህ ጋር እያያችሁ በደንብ እንደዚህ አይነት ተመሳሳይ ቅርጹን ማምጣት ይኖርባችኋል። አሁን ጨርሰናል ልጆች። በመቀጠል የውስጡን መስመር ስለሆነ የምንሰራው መጀመሪያ ይሄንን እንደዚህ ወደ ውስጥ ከርብ እያደረግን እንደዚህ በቀጫጭኑ ሞላ እያደረግነው እንደዚህ ከርቡን እንሰራለን። እያችሁ ልክ እንደዚህ ማለት ነው። ከርብ የሚመስል ወደ ውስጥ እያዞረን አሁን እዚህ ጋር ጨረስን። ይሄኛውን ክፍል ደግሞ ሙሉውን ጥቁር እናደርገዋለን። በማርከር ብትሰሩት የበለጠ ያምራል። ከሌላችሁ ግን የውሃ ቀለም ተጠቅማችሁ ወይም ከለር ተጠቅማችሁ እንደዚህ ማድረግ ትችላላችሁ። ደመቅ እንዲል በጥቁር ቀለም ተጠቀሙት ደግሞ የበለጠ ያምራል። አያችሁ? አንዱን ክፍል በዚህ አይነት መንገድ ሰርተናል። በተቃራኒው ከጎኑ ያለውን ደግሞ ከርቡን ወደ ላይ አድርገን ነው የምንሰራው። በተመሳሳይ መስመሩን እየያዝን ግን ልጆችዬ እዚህ ጋር የምታዩት አይነት ውበት የሚመጣው በተቃራኒው እያሰመር ነው ስንሄድ ስለሆነ አሁን እንደማሳያችሁ በተቃራኒው ማስመር ይኖርባችኋል።
ከዛ ልጆች እዚህ ጋር መስመሩ እስኪያልቅ ድረስ እንደዚህ አድርገን እንሰራና ላይኑን እንደዚህ እናሰምርለታለን። በመቀጠል ልጆች በተቃራኒው እያደረጋችሁ አንዱን ወደ ውስጥ አንዱን ወደ ላይ እያደረጋችሁ መስራት ነው። መጨረሻ ላይ በጣም የሚያምር ቅርጽ እናገኛለን። ልጆችዬ ጫፍ ላይ ስትደርሱ መስመሩ የማይገጥምበት ቦታ ላይ እንደዚህ በማርከር ውስጥ ታደምቁት፣ የበለጠ እያማረ ይሄዳል። እሺ ልጆች ተመልከቱ፣ አያችሁ የሚያምር ስራ ሰራን አይደል? መስመሮችን ብቻ ተጠቅመን እንደዚህ የሚያማምሩ ዲዛይኖችን መስራትና በደንብ አድርገን ደግሞ ለምንፈልገው ነገር መጠቀም እንችላለን። እዚህ ጋር ይውላችሁ ቅርጻቸው ወጣ ያሉትን ደግሞ የመሃሉን መስመር ወፈር በማድረግና በማድመቅ የበለጠ ውበታቸው እንዲጨምር ማድረግ እንችላለን። እዚህ ጋር ወጣ ያሉትን መስመሩን እንደዚህ በመግጠም ማምጣት ይቻላል። ያው ልጆች አያችሁ፣ እስኪ ማን ነው ጎበዝ ልክ እንደዚህ አድርጎ መስራት የቻለ? በጣም ጎበዞች ሁላችሁም እንደዚህ የሚያምር አድርጋችሁ እንደሰራችሁ አልጠራጠርም። ስታዩት ራሱ በጣም ያምራል አይደል? ይሄንን እንግዲህ እንዳልኳችሁ ግድግዳችሁ ላይ ወስዳችሁ በመስቀል እንደ ጌጥ መጠቀም ይቻላል። በስጦታ መልክ ሰርቶ ለጓደኞቻችሁ ለምትፈልጉት ሰው ማበርከት ይቻላል። ያምራል። በጣም ቆንጆ ስራ ነው አይደል? ጎበዝ ልጆችዬ። እንግዲህ ሁላችሁም እናንተም እንደዚሁ በየቤታችሁ በራሳችሁ ደግሞ የተለያዩ ፈጠራዎችን እየፈጠራችሁ ከኔ ጋርም እስከዛሬ የሰራናቸውን ስራዎች እየተለማመዳችሁ ጎበዝ መሆን አለባችሁ። እሺ ጎበዝ ልጆች። ለዛሬ እንግዲህ ልጆች እንደዚህ ቆንጆዋን የምታምረዋን ስራ ነበር ይዤላችሁ የመጣሁት። በሚቀጥለውም ጊዜ እናንተ የምትወዱት የምትሳተፉበት አንድ ቆንጆ ስራ ይዤላችሁ እመጣለሁ። እሺ እስከዛው ግን ራሳችሁን ጠብቁ፣ ትምህርታችሁን በአግባቡ አጥኑ። ጎበዝ ልጆች። በጣም ነው የምወዳችሁ፣ በጣም ነው የምትናፍቁኝ። ቻው ቻው ኢትዮጵያ ልጆች። ኦሆ አሃ ኢትዮጵያ ልጆች ኦሆ አሃ